ካሴሚሮና ሉካ ሞድሪች ከቶኒ ክሩስ ጋር በመሆን በዓለም እግር ኳስ ታሪክ ውስጥ ካሉ ምርጥ የአማካይ ክፍል ጥምረቶች አንዱን መስርተዋል። በመካከላቸው የነበረው መግባባት በአይነ ስጋ ባይተያዩ እንኳን የት እንደሚገኙ የሚያውቁበት ደረጃ ላይ የደረሰ ነበር። ካሴሚሮ ሁልጊዜ ለሞድሪች ትልቅ አክብሮት ነበረው። ሞድሪችን በቅጽል ስሙ ሉኪታ እያለ የሚጠራው ሲሆን ሞድሪች ደግሞ ካሴሚሮን በአካል ጥንካሬውና ለቡድኑ በሚሰጠው መረጋጋት ምክንያት እንደ ጋሻ ይመለከተው ነበር። ካሴሚሮ ወደ ማንቸስተር ዩናይትድ ሲዘዋወር ሞድሪች የጻፈለት ልባዊ ደብዳቤ የጓደኝነታቸውን ጥልቀት አሳይቷል። ሞድሪች እንዲህ ብሎ ነበር: ውድ ካሴ፣ አብረን ያሳለፍናቸው ጊዜያት ፈጽሞ አይረሱም። አንተ በሜዳ ላይ የነበርክ ጠባቂያችን ብቻ ሳትሆን ታማኝ ጓደኛዬም ነበር። ቪዲዮ ላይ እንደምታዩት እንግዲህ ተገናኝተዋል። እንዴት እንደተቃቀፉ ማየታችኋል። በሁለቱ ጓደኝነት ጠንከር ያለ ጓደኝነት ነው ያለው። እናንተ ሀሳባችሁ ምን ትላላችሁ?